ጤና ይስጥልን የተወደዳችሁ ተከታታዮቻችን ምጣኔ ሀብታዊ እድገት ለማህበራዊ ዋስትናችን በማለት ተግቶ ከሚሰራው ገበያ ሚዲያ የጥቅምት 6 ቀን 2018 ዓ.ም የዕለቱን የምዕራፍ 1 የዜና ዘገባችንን ይዘንላችሁ ቀርበናል። የዜና ዘገባችንን ስፖንሰር ያደረገልን አጋራችን ደግሞ የሮሃ ፎሬክስ ቢሮ ነው። በዜና ዘገባችን ላይ የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን የምናሳውቃችሁ ይሆናል። በዜናዎቻችን ላይ ደግሞ የተመረጡ ምጣኔ ሀብታዊ ማህበራዊና ሌሎች ወቅታዊ እንዲሁም አዳዲስ ጉዳዮችን አካተናል። እንድትከታተሉን እንጋብዛችኋለን። በቅድሚያም አርዕስቶችን። ለግብር አዲስ የአሰራር ስርዓት መዘርጋቱ ተገለጸ። በተዘጋጀው አዲሱ የአሰራር ስርዓት ውስጥም የተደነገጉ ጉዳዮች በዝርዝር ተቀምጠዋል። የምትሰሙት መረጃችን ነው። ድርጅቶችና ግለሰቦች በሚሊዮን የሚቆጠር ገንዘብ መቀጣታቸው ተነገረም። የቅጣቱ ምክንያትም ይፋ ሆኗል። በዝርዝር የምናጋራችሁ ይሆናል። የንግድና ቀጠናዊ ትስስር ሚኒስቴር የንግድ ምዝገባና ፈቃድ አገልግሎትን አስመልክቶ አዲስ መረጃ ይፋ አደረገ። ሙሉ መረጃውን በዝርዝር የምናጋራችሁ ይሆናል። በግል ከፍተኛ ትምህርት ተቋማትና በትምህርት ሚኒስቴር መካከል አለመግባባት መከሰቱ ተገለጸ። ይህን ተከትሎ አዳዲስና አነጋጋሪ መረጃዎች እየወጡ ይገኛሉ። የምትሰሙት ይሆናል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን እነዚህንና ሌሎች ኢኮኖሚያዊና ማህበራዊ መረጃዎቻችንን ይዘንላችሁ ቀርበናል። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። ብዙዎች ለመኖር በሚጓጉት በአዲሱ አራዳ ፓርክ ወዳጅነት ፓርክ መካከል ማራኪ እይታ ባለው መዝናኛ በወንዝ ዳር ፕሮጀክት በተዋበችው 4 ኪሎ ከ400 ሺህ ብር ቅድመ ክፍያ ጀምሮ ባለ አንድ መኝታ ቤቶችን በ4.4 ሚሊዮን ብር ጠቅላላ ክፍያ ዘመናዊ 10 አፓርታማዎችን ብቻ ለሽያጭ አቀረበላችሁ። ምን ይሄ ብቻ! በቤቶቹ አቅራቢያ ኢንተርናሽናል ትምህርት ቤቶች፣ አብሮት ቤተ መጻሕፍት፣ ሆስፒታሎች፣ ጂምና ስፓ፣ መዋኛ ገንዳ እንዲሁም 24 ሰዓት ደህንነቱ ይጠበቃል። ከባለ አንድ መኝታ እስከ ባለ 3 መኝታ ቤቶች በተጨማሪ የዱፕሌክስ አፓርታማ አማራጮችም ቀርበዋል። ልብ ይበሉ፣ 100% ለሚከፍሉ ደንበኞች 30 በመቶ ቅናሽ ያዘጋጀን ሲሆን በሂደት ለሚከፍሉ ደንበኞች 10 በመቶ ከፍለው ቀሪው በግንባታ ሂደት በ36 ወራት ከፍለው የዚህ ዘመናዊ አፓርታማ ባለቤት መሆን ይችላሉ። ለበለጠ መረጃ በ0953 04 55 55 ይደውሉልን። ሜሪት ፕሮፐርቲስ። የሲኖትራክ ተሽከርካሪ ተገልብጦ በሰው ላይ ጉዳት ማድረሱ ተገለጸ። በትላንትናው ዕለት ማለትም ጥቅምት 5 ቀን 2018 ዓ.ም ቦሌ ቡልቡላ ሪቫንቲ አደባባይ ሲኖትራክ ተሽከርካሪ ተገልብጦ በሰው ላይ ጉዳት ማድረሱን የአዲስ አበባ እሳትና አደጋ ስጋት ስራ አመራር ኮሚሽን አስታውቋል። በቦሌ ክፍለ ከተማ ወረዳ 12 ቦሌ ቡልቡላ ሪቫንቲ አደባባይ እየተባለ በሚጠራው ስፍራ ሲኖትራክ ተሽከርካሪ በመገልበጡ በአንድ ሰው ላይ ከባድ ጉዳት መድረሱን ኮሚሽኑ ገልጿል። አደጋው የደረሰው ደግሞ ከቀኑ 8 ሰዓት ተኩል ገደማ መሆኑን የኮሚሽኑ የህዝብ ግንኙነት ባለሙያው አቶ ንጋቱ ማሙ ተናግረዋል። በዚህም በጋቢና ውስጥ የነበረው ረዳት ከባድ ጉዳት ደርሶበታል የተባለ ሲሆን የኮሚሽኑ የአደጋ ጊዜ ሰራተኞችም ከ40 ደቂቃ ጥረት በኋላ ረዳቱን ከተገለበጠው ተሽከርካሪ ውስጥ ማውጣት ችሏል የተባለው። ተጎጂው በኮሚሽኑ አምቡላንስ እየተረዳ ወደ ሆስፒታል ሲወሰድ የአደጋውን መንስኤ ደግሞ በፖሊስ በማጣራት ላይ እንደሚገኝ ተገልጿል። ባለስልጣኑ አእምሮአዊ ንብረትን የሚመለከቱ መብቶችን ምዝገባ እያካሄደ መሆኑ ገለጸ። የኢትዮጵያ አእምሮአዊ ንብረት ባለስልጣን አእምሮአዊ ንብረትን የሚመለከቱ መብቶችን ምዝገባ እያካሄደ መሆኑን አስታውቋል። በዚህም ቀደም ብለው የነበሩ መብቶችን ዘመኑ ለደረሰበት የአእምሮአዊ ንብረት ሁኔታ ምቹ ለማድረግ አዋጆችን በማሻሻል ላይ እንደሚገኝ የኢትዮጵያ አእምሮአዊ ንብረት ባለስልጣን የህዝብ ግንኙነትና ኮሚኒኬሽን ስራ አስፈጻሚው አቶ ብሩክ ወርቅነህ ተናግረዋል። አዋጆቹን ማሻሻል የተፈለገበት ምክንያት ደግሞ ኢትዮጵያ የዓለም የንግድ ድርጅት አባል ለመሆን ጥረት እያደረገች መሆኑን ተከትሎ እንደሆነም አንስተዋል። እንዲሁም የማቋቋሚያ አዋጁንና የአነስተኛ ፈጠራ አዋጅ ንድፍ በባለሙያዎች ተፈትሾና ረቂቁ ተዘጋጅቶ ለመንግስት እንዲቀርብ መደረጉንም አቶ ብሩክ መግለጻቸውን ኢትዮ ኤፍኤም ዘግቧል። በተጨማሪም የአፍሪካ ነጻ ንግድ ቀጠናን ሀገራችን መቀላቀሏ ተከትሎ
የኢትዮጵያ አየር መንገድ ወደ አፍሪካ ሀገራት የተወሰኑ ምርቶችን እየላከ መሆኑንም አንስተዋል። የኢትዮጵያ ኢኮኖሚ በፈጣን ሁኔታ እንደሚያድግ ዓለም አቀፉ የገንዘብ ተቋም IMF ገለጸ። የኢትዮጵያ ኢኮኖሚ በተያዘው የአውሮፓውያኑ ዓመት ከሰሃራ በታች ካሉ ሀገራት በፈጣን ሁኔታ እንደሚያድግ ዓለም አቀፉ የገንዘብ ተቋም IMF ተንብዮአል። በዚህም ኢትዮጵያ የቀጠናውን ትልቅ ኢኮኖሚ በፈጣን እድገት ስትመራ፣ ኬንያ ደግሞ ትከተላለች ተብሏል። ይህ አዝማሚያ ባለፈው ሳምንት የዓለም ባንክ ካወጣው ትንበያ ጋር የሚስማማ ነው የተባለ ሲሆን ናይጄሪያ መጠነኛ መሻሻል ስታሳይ ከክልላዊ አማካኝ ጋር በቅርብ ርቀት ላይ እንደምትገኝ ተገልጿል። በአህጉሪቱ በኢንዱስትሪ የበለጸገ ግዙፍ ኢኮኖሚ ባለቤት የሆነችው ደቡብ አፍሪካ በዝቅተኛ አፈጻጸሟ ቀጥላለች ያለው ተቋሙ እንደ አውሮፓውያኑ አቆጣጠር በ2025፣ 2026 እና 2030 ከ45 ከሰሃራ በታች ያሉ የአፍሪካ ሀገራት ውስጥ ሶስቱ ብቻ በ7 በመቶ ወይንም ከዚያ በላይ እንደሚያድጉ ትንበያውን አስቀምጧል። እነሱም ደግሞ ጊኒ፣ ኢትዮጵያና ሩዋንዳ ሲሆኑ የኢትዮጵያ ኢኮኖሚ በተያዘው የአውሮፓውያኑ ዓመት የ7.2 በመቶ እድገት ያስመዘግባልም ብሏል። ትንበያውም ደግሞ ተቋሙ ለተያዘው የአውሮፓውያን ዓመት ከሰሃራ በታች ላሉ ሀገራት ከተነበየው የ4.1 በመቶ የኢኮኖሚ እድገት የሚበልጥ ነው መባሉን አዲስ አድማስ ዘግቧል። መንግስትም የኢትዮጵያን ኢኮኖሚ በተያዘው በጀት ዓመት በ9 በመቶ ያድጋል የሚል ግምቱን ቀደም ሲል መስጠቱ ይታወሳል። የወንዝ ዳርቻዎችን የበከሉ ድርጅቶችና ግለሰቦች ከ2 ሚሊዮን ብር በላይ ተቀጡም። የአዲስ አበባ ከተማ አስተዳደር ደንብ ማስከበር ባለስልጣን በወንዞችና የወንዝ ዳርቻ በካይ ቆሻሻና ኬሚካል የለቀቁ ድርጅቶችና ግለሰቦች መቀጣታቸውን አስታውቋል። በንፋስ ስልክ ላፍቶ ኢትዮ ሌዘር ፋብሪካ ኬሚካል ፈሳሽ ወደ ወንዝ በመልቀቅ 8 የመኖሪያ ቤትና አንድ ድርጅት ደግሞ ባመነጩት ቆሻሻ አወጋገዳቸው ደንብን ተላልፈው ወንዞችን በመበከላቸው በድምሩ 592,000 ብር መቀጣታቸውን ባለስልጣኑ ገልጿል። በተጨማሪም በኮልፌ ቀራኒዮ ክፍለ ከተማ ረጲ ኮንዶሚኒየምና ግራር ሆቴል ፈሳሽ ቆሻሻን ከወንዝ በማገናኘታቸው በድምሩ 600,000 ብር እንዲሁም በቂርቆስ ክፍለ ከተማ ዲሊ ኦፓል ኢንተርናሽናል ሆቴል 300,000 ብር ሲቀጣ በጉለሌ ክፍለ ከተማ ደግሞ አቶ ሙልጌታ መንጋና አቶ ናትናኤል ገበያው ድርጅት 300,000 ብር ተቀጥተዋል ተብሏል። በዚህም ግለሰቦቹና ድርጅቶቹ ደንብ ተላልፈው በመገኘታቸው በድምሩ 2,592,000 ብር ተቀጥተዋል የተባለው። በሌላ በኩል በቦሌ ክፍለ ከተማ ወረዳ 3 ከዋናው አየር መንገድ ልዩ ስሙ ወሎ ሰፈር አካባቢ መኪና በማቆም በኮሪደር ልማት ላይ ሽንት በመሽናት ያመለጠው ግለሰብ ከትራፊክ ፖሊስ ጋር በመተባበር በቁጥጥር ስር መዋሉን ባለስልጣኑ አስታውቋል። ይህን ተከትሎም ግለሰቡ በፈጸመው የደንብ መተላለፍ 2,000 ብር ቅጣት እንደተጣለበትም ተነግሯል። በመሆኑም በአዲስ አበባ ከተማ ከመጸዳጃ ቤት ውጪ በማንኛውም ቦታ ሽንት መሽናት ወይንም መጸዳዳት 2,000 ብር እንደሚያስቀጣም በሕግ ተደንግጓል። በተጨማሪም መሰል ደንብ ተላላፊዎች ላይ የሚወሰደው እርምጃ ተጠናክሮ ይቀጥላል ያለው የደንብ ማስከበር ባለስልጣን ደንብ ተላላፊዎችም ከድርጊታቸው እንዲቆጠቡ ሲል አሳስቧል። ከ956,000 በላይ የንግድ ምዝገባና ፍቃድ አገልግሎቶች በኦንላይን መሰጠታቸው ተገለጸ። የንግድና ቀጠናዊ ትስስር ሚኒስቴር በ2018 በጀት ዓመት በመጀመሪያው ሩብ ዓመት በሀገር አቀፍ ደረጃ ከ956,000 በላይ የንግድ ምዝገባና ፍቃድ አገልግሎቶች በበይነ መረብ በኦንላይን መሰጠታቸውን አስታውቋል። በዚህም በሚኒስቴሩ የንግድ ስርዓትና ላይሰንሲንግ ዘርፍ ሚኒስትር ዴኤታ ዶክተር አብዱል ሐኪም ሙሉ
ተከትሎ በሩብ ዓመቱ በኦንላይን የንግድ ምዝገባና ፍቃድ አገልግሎት የእቅዱን 141 በመቶ መፈጸም መቻሉን ገልጸው ይህ ደግሞ የ41.5 በመቶ ብልጫ እንዳለው አንስተዋል። በተጨማሪም ከልዩ ልዩ የገቢ ምንጮች የተሰበሰበ ከ237 ሚሊዮን ብር በላይ ወደ መንግስት ካዝና ገቢ መደረጉን በማንሳት ይህ አፈጻጸምም ደግሞ ከእቅድ በላይ እንደሆነ ገልጸዋል። እንዲሁም በድህረ ፍቃድ ኢንስፔክሽንና ሬጉሌሽን ስራ በሩብ ዓመቱ የእቅዱን 74 በመቶ መፈጸሙንና ህጉን ተከትለው በማይሰሩ እንዲሁም ህጉን ተላልፈው በተገኙ 73 ነጋዴዎችና የንግድ ድርጅቶች ላይ እንደየጥፋታቸው በተለያየ ደረጃ እርምጃ ተወስዶባቸዋልም ብለዋል። በተጨማሪም የኑሮ ውድነትን ለማረጋጋት የሚያስችሉ የቅዳሜና እሁድ ገበያዎችን ከማስፋፋት አንጻር በሩብ ዓመቱ 71 አዳዲስ ገበያዎች የተመቻቹ መሆኑንና በአጠቃላይ የቅዳሜና እሁድ ገበያዎችን 1638 ማድረስ መቻሉንም ተናግረዋል። በመሆኑም ህገወጥ የንግድ ተግባራትን በተለይም ከመንግስት ሰራተኛው የደሞዝ ጭማሬ ጋር በተገናኘ በሸቀጦች ላይ የዋጋ ጭማሬ እንዳይከሰት ከክልልና ከተማ አስተዳደሮች ጋር በመሆን በየዕለቱ ጥብቅ ክትትልና ግምገማ እየተደረገ ነው መባሉን መዘገባችን አይዘነጋም። የተርኖቨር ታክስን በሚመለከት አዲስ ዝርዝር የሽግሽግ የአሰራር ስርዓት ተዘጋጀም። የገቢዎች ሚኒስቴር የተርኖቨር ታክስ አዋጅ ቁጥር 308/95 ከሐምሌ 2017 ዓ.ም ጀምሮ የተሰረዘ በመሆኑ የነባር የተርን ኦቨር ታክስ ከፋዮችን በተመለከተ በታክስ አስተዳደሩ ለሚከናወኑ ዋና ዋና ተግባራት አፈጻጸም እንዲያግዝ የሽግግር የአሰራር ስርዓት መዘጋጀቱን አስታውቋል። በዚህም የተዘጋጀው የአሰራር ስርዓት ደግሞ ተፈርሞ ከተላለፈበት መስከረም 21 ቀን 2018 ዓ.ም ጀምሮ ተግባራዊ መሆን ጀምሯል ተብሏል። በተጨማሪም የአሰራር ስርዓቱ ከሐምሌ 1 ቀን 2017 ዓ.ም ጀምሮ በስራ ላይ የዋለው የገቢ ግብር ማሻሻያ አዋጅ ከዚህ ቀደም በስራ ላይ የነበረውን የተርኖቨር ታክስ አዋጅ የሻረ በመሆኑ ከሐምሌ 1 ቀን 2017 ዓ.ም በፊት የተርኖቨር ታክስ ከፋይ በነበሩ ግብር ከፋዮች ላይ ተፈጻሚ እንደሚሆንም ተገልጿል። በሌላ በኩል የአሰራር ስርዓቱ ለ6 ተከታታይ ወራት ተግባራዊ የሚደረግ መሆኑ የተገለጸ ሲሆን አዲሱ የአሰራር ስርዓት የታክስ ከፋይ መረጃ ማጣራትና ማደራጀት፣ የተጨማሪ እሴት ታክስ ምዝገባ ቅድመ ሁኔታና አፈጻጸም የሚከናወኑ ዋና ዋና ተግባራትን ጨምሮ የቅሬታ አፈታት ስርዓትን በሚመለከት ዝርዝር ጉዳዮችን ያካተተ መሆኑንም ከሚኒስቴሩ የተገኘው መረጃ ያመላክታል። ቀጥለናል። ውድ ተከታታዮቻችን ወደ መጨረሻው ዝርዝር መረጃችን ስንሸጋገር በግል ከፍተኛ ትምህርት ተቋማትና በትምህርት ሚኒስቴር መካከል አለመግባባት መከሰቱ ተገለጸ። የኢትዮጵያ የግል ከፍተኛ ትምህርት ቴክኒክና ሙያ ስልጠና ተቋማት ማህበር በመጀመሪያ ፈተና የዩኒቨርሲቲ መግቢያ ውጤት ያላስመዘገቡ የ12ኛ ክፍል ተማሪዎች የድጋሜ ዕድል የሚያገኙበት የሪሚዲያል ፈተና የዚህ ዓመት ውጤት ላይ በግል ከፍተኛ ትምህርት ተቋማትና ትምህርት ሚኒስቴር መካከል አለመግባባት መፈጠሩን አስታውቋል። ማህበሩ በትምህርት ሚኒስቴር የተቀመጠው የቁጥር መጠን ከማለፊያ መቶኛ ጋር አለመጣጣሙ ግራ መጋባትን ፈጥሯል በማለት ቅሬታውን ሲያቀርብ፣ ሚኒስቴሩ በበኩሉ ቁጥሩ የተስተካከለ መሆኑን አስታውቋል። በዚህም ሚኒስቴሩ የሬሚዲያል ፕሮግራም ለመከታተል ተማሪዎች እንደተፈተኑት የትምህርት አይነትና ብዛት ከ33 በመቶና ከዛ በላይ ውጤት ማምጣት አለባቸው የሚል ማስታወቂያ ማውጣቱን የማህበሩ ስራ አስኪያጅ አቶ ተፈራ ገበየው ተናግረዋል። በመሆኑም በተፈጥሮና ማህበራዊ ሳይንስ ለወንዶች የተቀመጠው 216 የመግቢያ ነጥብ ወደ መቶኛ ሲቀየር 36 በመቶ እንደሚሆን ገልጸው በመቶኛና በቁጥር መካከል ያለው ልዩነት ግርታን እንደፈጠረ ገልጸዋል። በተጨማሪም ጉዳዩን አስመልክቶ ማብራሪያ የሰጡት የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት ማስተባበሪያ
ዴስክ ኃላፊው ዶክተር ኢዮብ እኔው ቁጥሮቹ ይፋ ሲደረጉ መስተካከል ያለባቸው እንዳሉ ተረድተናል ብለው ሆኖም ግርታን እንዳይፈጥሩ በሚል ግን ለተቋማቱ በዚህ ሳምንት የማስተካከያ ደብዳቤ እንደሚጻፍ ተናግረዋል ሲል አህዱ ዘግቧል። እንዲሁም ደግሞ የተቀመጠው 33 ከመቶ የሚለው ቁጥር አፈርማቲቭ አክሽን ወይንም ልዩ ፍላጎት ለሚሰጣቸው ክልሎችና ዜጎች ብቻ የሚሰራ ውጤት መሆኑንም አመላክተዋል። በዚህም በመንግስት ወጫቸው የሚሸፈነውና የግል ተቋማት ውስጥ ገብተው የሚማሩት ተማሪዎች ግን 36 ከመቶ ወይንም ወንድ 216 ሴት ደግሞ 204 የመቁረጫ ነጥቡን ያመጡ ተማሪዎች ብቻ እንደሆኑም አስረድተዋል። ቀጥለናል ውድ ተከታታዮቻችን። በመጨረሻም የሮሃ ፎሬክስ ቢሮን የዕለቱን የውጭ ምንዛሬ ተመን መረጃ እናጋራችኋለን። በዚህም አንድ የአሜሪካ ዶላር 164 ብር ከ1 ሳንቲም እየተገዛ 167 ብር ከ29 ሳንቲም እየተሸጠ ይገኛል። ፓውንድ ስተርሊንግ ደግሞ 209 ብር ከ75 ሳንቲም መግዣው ሲሆን መሸጫው ደግሞ 213 ብር ከ94 ሳንቲም ሆኗል። ዩሮ እንዲሁ 186 ብር ከ75 ሳንቲም እየተገዛ 190 ብር ከ49 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ 194 ብር ከ64 ሳንቲም መግዣው ሲሆን 198 ብር ከ53 ሳንቲም እየተሸጠ ይገኛል። የተባበሩት አረብ ኤምሬት ድራም ደግሞ 43 ብር ከ73 ሳንቲም እየተገዛ 44 ብር ከ60 ሳንቲም እየተሸጠ ይገኛል። እንዲሁም የሳውዲ ሪያል 42 ብር ከ74 ሳንቲም መግዣው ሲሆን መሸጫው ደግሞ 43 ብር ከ59 ሳንቲም ሆኗል። በተጨማሪም የቻይናው ዩዋን 22 ብር ከ79 ሳንቲም እየተገዛ 23 ብር ከ25 ሳንቲም የተሸጠ መሆኑን የሮሃ ፎሬክስ ቢሮ የዕለቱ የውጭ ምንዛሬ ተመን መረጃ ያመላክታል። የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ አንድ ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ ገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን። ብዙዎች ለመኖር በሚጓጉት በአዲሱ አራዳ ፓርክ ወዳጅነት ፓርክ መካከል ማራኪ እይታ ባለው መዝናኛ በወንዝ ዳር ፕሮጀክት በተዋበችው 4 ኪሎ ከ400 ሺህ ብር ቅድመ ክፍያ ጀምሮ ባለ አንድ መኝታ ቤቶችን በ4.4 ሚሊዮን ብር ጠቅላላ ክፍያ ዘመናዊ 10 አፓርታማዎችን ብቻ ለሽያጭ አቀረበላችሁ። ምን ይሄ ብቻ! በቤቶቹ አቅራቢያ ኢንተርናሽናል ትምህርት ቤቶች፣ አብሮት ቤተ መጻሕፍት፣ ሆስፒታሎች፣ ጂምና ስፓ፣ መዋኛ ገንዳ እንዲሁም 24 ሰዓት ደህንነቱ ይጠበቃል። ከባለ አንድ መኝታ እስከ ባለ 3 መኝታ ቤቶች በተጨማሪ የዱፕሌክስ አፓርታማ አማራጮችም ቀርበዋል። ልብ ይበሉ 100% ለሚከፍሉ ደንበኞች 30 በመቶ ቅናሽ ያዘጋጀን ሲሆን በሂደት ለሚከፍሉ ደንበኞች 10 በመቶ ከፍለው ቀሪው በግንባታ ሂደት በ36 ወራት ከፍለው የዚህ ዘመናዊ አፓርታማ ባለቤት መሆን ይችላሉ። ለበለጠ መረጃ በ0953 04 55 55 ይደውሉልን። ሜሪት ፕሮፐርቲስ